የኔ ነው ጋይስ። የማን ነው ስታክ የሚያደርገው? ኢሳቅ ሰላም አለይኩም። አቡኪ ሰላም አለይኩም ወራህመቱላህ። እንዴት ናችሁ? የማን ነው ስታክ የሚያደርገው? አሜን ያንተ ነው አሉኝ። እሺ አሁንስ? አሁን ይሰማል። አሁን ትሰማለህ? እሺ ቀጥልሽ ዴቪድ ቀጥል። አሁን ደህና ነው መሰለኝ። እሺ ጥያቄ ቅድም እያወራህ በነበረበት ቶፒክ ነው። አንድ ሰው ሲወለድ ሙስሊም ነው ያልከውን ብታስረዳኝ። ሙስሊም ማለት ምን ማለት ነው? በመጀመሪያ አንድ አምላክን በብቸኝነት የሚገዛ የአንድ አምላክ ሐሳቢ ብቻ የሶስት አማልክት ሐሳቢ አእምሮ ላይ የሌለበት የ10 አማልክት ሐሳቢ የሌሉበት የኦሎምፒክ የጣዖት ሐሳቢ የሌለበት አንድ አምላክን ብቻ እንዲህ ብሎ የሚያስብ የሆነ አእምሮ ማለት ነው። ፊጥራ የሚባለው ፊጥራ ስለ ሙስሊም ማለት አንድ አምላክ አለ ብሎ የሚያምን ከሆነ በአንድ አምላክ ብቻ የሚመራ ማይንድ ሴት ከሆነ ስለዚህ ሰዎች አንድ አምላክን የሚያመልኩ ሰዎች በሙሉ ሙስሊም ይባላሉ ማለት ነው። አይደለም። አንድ አምላክ ደግሞ ጣዖት እንዳልሆነ ማወቅ አለባቸው። ይሄ በአእምሮአችን ላይ የተደረገ ነገር ነው። አእምሮአችን ላይ እኔ ለምሳሌ እኔ አሁን ስታስበኝ እንዲህ ስታይ እኔ አሁን ይሄን ነገር አላመልከውም። አንድ አምላክ ነው ብዬ ባመልከ ብናገርም ይሄን አንድ አምላክ ነው ብዬ አላመልከውም። ለምን ነንሰንስ ነው። ይሄኛውንም አላመልክም ከይቅርታ ጋር። ከዛ ይሄንንም አላመልክም። አንድ አምላክ ነው። ማቴሪያል ባልሆኑ ነገሮች በማይታዩ ነገሮች ገብቶኛል። ያ አንድ አምላክ የሚያምን ከሆነ እኮ ያ አንድ አምላክ ሁሉን የፈጠረ ነው ብሎ ካመነና ግን ያ አንድ አምላክ ፍጡር ነው ብሎ ካላመነ ችግር የለውም። ፍጡር ነው ብሎ አይመን እንጂ። ከዛ በኋላ ግን አላህ ነቢያት ልኳል። እንደዛ እንዳትል ደግሞ ዴቪድ እንደዛ እንዳትል ሊያዝ ከመጀመሪያው እንደዛ እንዳትል መጀመሪያ አምላካችን ነቢያትን ልኳል፣ አስተማሪዎችን ልኳል። ገብቷል። በነዛ በአስተማሪዎች መንገድ ነው የምንሄደው ማለት ነው። ከአዳም ጀምሮ መልእክት ስለዚህ አንድ አምላክ ስትለኝ ክሊር አድርገህ መናገር አለብህ። አላህን የሚያመልክ ብቻ ሙስሊም ይባላል ማለት አለብህ ወይ ደግሞ አንድ አምላክ የሚለውን ጀነራላይዝ ካረከው ሌላም ማለት ፍጥረታት በሙሉ እንደዛ ነው። ጀመር ታውቀዋለህ። እንደዛ ነው። አላህ ከአላህ ውጪማ ሌላን ካመለከ እሳት አምላኪ አንድ አምላክ ተብሎ ስለዚህ ከአላህ ውጭም አንድ አምላክ ብሎ ቢያመልክ ያ ሰው ሙስሊም አይባልም። አንድ አምላክ ብሎ አላህን የሚያመልክ ብቻ ሙስሊም ይባላል ማለት ነው አይደል? ያ ኦፍ ኮርስ። ስለዚህ አንድ ሰው ከተወለደ ጀምሮ ሙስሊም ነው ያልከው ልክ አይደለም ማለት ነው። በዚህ ኮንቴክስት ልክ ነው። ልክ ከሆነ አላህን ማምለክ አለበት አንድ ሰው ሲወለድ ብለሃል። አንድ አምላክ ብሎ አላህን ካልተከተለ ያ ሰው በማምለክ ሕፃን ልጅ አይገደድም። ይሄ እንደዚህ የተያዘ ሕፃን ልጅ በማምለክ አይገደድም። ስለ ሕፃን አይደለም እያወራን ያለ ነው። ትልቅ ሰውም ይሁን አላህን ከመከተሉ በፊት ተወልዶ ጥያቄን ደግሞ የሕፃን ልጅ ደግሞ ሲያድግ የነቢያትን አስተምሮ ይከተላል ማለት ነው። እሺ ብሮ የነቢያት አስተምሮን ይከተላል። አስተምሮታል። የኔ ጥያቄ ምንድነው? ይብሮ ካገኘኝ ጥያቄ ምንድነው? አንድ ሰው ተወልዶ ማገናዘብ ሲጀምር ያው ሕፃን መቼም ተከተል አትለውም። ማገናዘብ በመጀመረበት ሰዓት አላህ ለምሳሌ ባይከተል ሌላ አንድ አምላክ አለ ብሎ በልቡ ቢያስብ ቢያምን፣ ነገር ግን ካላህ ውጭ ማለት ነው። ስለዚህ ያን ሰው ሙስሊም ማንለው ከሆነ አንድ ሰው ሲወለድ ጀምሮ አላህን እስኪያውቅ ድረስ ሙስሊም አይደለም ማለት ነው። አዎ አያስብም። እንደዛ ከይቅርታ ጋር እንደዛ አያስብም። አምላኬ ድንጋይ ነው ብሎ አያስብም። ከይቅርታ ጋር ማለት ነው። እንደዛ ብሎ የሚያስብ ምን ይሁን ብቻ አንድ ፈጣሪ ያለ ብሎ ቢያስብ ነው። አንድ ፈጣሪ ያለው ያስባል። በቃ ጥሩ ነው። አያስብም። እስኪ የሚያስብ አምጣልኝ ይዘና እስኪ አያስብም። አንድን ሰው አያስብ። ለምሳሌ እንዴት አያስብም ማለት ምን ማለት ነው? አያስብማ። አንድ አምላክ ድንጋይ ነው ብሎ አይደለም እያልኩ ያለሁት። ግዴታ አላህ አምላክ ነው ብሎ ካልተቀበለ አላህ የሚል ስም ላያውቅ ይችላል። ዴቪድ አላህ የሚል ስም ላያውቅ ይችላል። አዎ ትክክል ነው፣ ላያውቅ ይችላል። ምክንያቱም ገና ስላልተማረ
ግን ያ የሚያስበው ምንድነው? አንድ አምላክ አንድ ፈጣሪ አለ ብሎ ነው የሚያስበው። ገና የሆነ ነገር ሲል እንዲህ ብሎ ነው የሚለው። ተግባባ? የሆነ በቃ ለምሳሌ እሺ፣ ጥያቄ በጣም ክሊር አድርገው፣ ይሄ ግልጽ ስለሆነ ነው። ለምሳሌ ሂንዱይዝም የሚያመልኩበት ሀገር ላይ እና ሳውዲ አረቢያን ውሰድ ደግሞ ስለ አላህ በደንብ ክሊር አድርገው የሚያውቁ ቁርአንን በደንብ ዲቴል የሚያውቁ ስለ አላህ በደንብ የሚረዱ ሰዎች ሁለቱም ማህበረሰብ እንውሰድና እዛ ሂንዱይዝም ማህበረሰብ ውስጥ ያደገ አንድ ሰው ስለ አላህ ያቅም ሂንዱይዝም አይከተልም፣ ነገር ግን አንድ ፈጣሪ ሱፐር ፓወር አለ ብሎ ቢያምን በውስጡ በልቡ ሙስሊም ሊባል ይችላል ወይ ነው the ትክክል ነው። ያ ሰውዬ የእስልምና ሐሳብ ውስጡ ላይ አለ በትክክል በስ የእስልምና ሱፐር ፓወር አለ ብሎ ካሰበ አንድ ሱፐር ፓወር አለ አንድ አምላክ አለ ብሎ ካሰበ ያ ምንድነው? አዎ ትክክል እንደዛ ብሎ ያስባል። ወላኪን ግን ማለት ነው ሱፐር ፓወር አለ ብሎ ካሰበና እዛ ጋር ሄዶ ለላሙ እንደዚህ ካጎነበሰ አለቀ፣ ተበላሸ አይደለም። ጥያቄን በደንብ ተረዳይ። ሱፐር ፓወር አለ ሲል እኮ አላህ ለምሳሌ እንደተሰብከው ቆይ አልጨረስንም። ቆይ ጥያቄን አላገኘህም። ቆይ እዛ ሱፐር ፓወር አለ ሲል እኮ ለምሳሌ ስለ አላህ ሄደህ ብትሰብከው አላህን ላይቀበልልህ ይችላል። ይሄ ሰው አይቀበልም አላህን እንበልና ስለ አላህ ቁርአንን ሄደህ ብትሰብከው አይቀበልም። ሌላ ሱፐር ፓወር ነው ያለ። ይሄንን መጽሐፍ ይሄን ቁርአን ያለውን አላህ ነው የሚለውን አልቀበልም ቢል ይሄ ሰው ሙስሊም ይሆናል ወይ? አይሆንም፣ ይክዳል። ከዛ በኋላ ካደማ። ስለዚህ ካልሆነ አንድ ሰው እንደተወለደ ሙስሊም ነው የሚለው ሐሳብህ ውድቅ ሆነ ማለት ነው። ቆይ ተግባብተናል። ጨርሻለሁ። ብሩስ መቀጠል ትችላለህ ወደ ኔክስት። እሺ አሁን በቃ ሚውት አድርግና ተቀመጥ። እኛ አሁን እናርመዋለን፣ ይሄንን አስተሳሰቡን እናርመዋለን። ምን መሰላችሁ? የሰው ልጅ አሁን ጥሩ ፖለቲካ ሰርቶ የሄደ መሰለ። የሰው ልጅ የአእምሮ ላይ የአንድ አምላክ ህሳቤ ነው አላህ Subhanahu Wa Ta'ala ሴት አድርጎ የፈጠረው ማለት ነው። ያ የአንድ አምላክ ህሳቤ ምንድነው ከተባለ አንዱን አምላክ በብቸኝነት የመገዛት ቅድም እሱ እንዳለው አንድ ሱፐር ፓወር አለ ከሱ ጋር ማንንም ሌላ የለም ብሎ ካሰበ ያ ሰውዬ በእስልምና ጎዳና ላይ ነው የሚፈጠረው። ግን ደግሞ ከዛ ቁርአን ደረሰው፣ ይሄ መጽሐፍ መጣ፣ ይሄ ቁርአን መጣ። ያ አንዱ ሱፐር ፓወር አንተ የምትለው ይሄው ራሱ ነው ብሎ አላህ መልእክትን ላከለት። ይሄው መልእክትን ላከለት ቁርአን ላይ ማለት ነው። ከዛ በኋላ ግን ኖ እሱ አይደለም ብሎ ክዶ ነቢያት እዚህ ላይ የተጠቀሱት ነቢያት እነሱ አይደሉም ካለ ፈቀድ ከፈረ ቢላሂ ወመላኢከቲሂ ወኩቱቢሂ ወሩሱሊሂ በየውሚል አኺር ክዷል። በቃ በአጠቃላይ በሙሉ ካደ ማለት ነው ሰውዬ። ተግባባ? ስለዚህ አዎ ትክክል ነው፣ እንደዛ ነው። እሺ ኦኬ ኔክስት ከዚህ ከይስሐቅ በላይ ያለው ሰው ቀጥል። አብርሃም እሺ አብርሃም የለህም? አይሰማም? ይሰማል? አዎ። እንዴት ናችሁ? እንዴት አረፈዳችሁ? ደህና አረፈደን። ወደ ጥያቄ። እሺ እኔ ጥያቄ ምንድነው? ያው የተወሰኑ ጥያቄዎች አሉኝ። አላህ ማን ነው? የት ነው የሚኖረው? የመጀመሪያው ጥያቄ ነው። ሁለተኛው ጥያቄ ደግሞ አንደኛውን መልስ ሚታርግ ያዝልኝ፣ ጥያቄን ያዝልኝ በማስታወሻ። እሺ ችግር የለውም። ሚታርግ ውሾቹ እባክህ እንዴ! ኧረ ውሾቹ ጥያቄ ጠይቅና ሙይት አድርግ። እሺ አብርሃም ይቅርታ፣ ውሾቹ በጣም እየጮሁ ነው ድምጻቸው። እሺ ልቀጥል። እሺ ምንድነው? ለምን አወረዳችሁት? ሚዩት ማድረግ እኮ ይችላል። ውሻ ድምጽ እንዴ በከለን እኮ የድምጽ ብክለት። እሺ ሚዩት ማድረግ ይችል ነበር። ታስገቡታላችሁ ሲመጣ አንቺ ያሳየሽኝን ተረጎምኩት። ስለዚህ ይሆናል ነው የሚለው። አይ እሺ፣ ስለዚህ አሮራ ሙስሊም ነው ምን የሚልልም አዚጋ ለሱም ሆን ይለዋል የሚለው አላየኸው? ሆን ይለዋል ከሚለው ከሚለው የትኛው ነው? ስለ አረብኛው እኮ ይሄኛው ነው ሆን የሚለው አልከኝና
ወስጄ ሄጄ ጎግል ላይ ሰርቼ ትራንስፈር አድርገው ስለዚህ ሁላ ይላል። ስለዚህ ይሆናል ነው የሚለው። አይደለም። እሺ ቆይ ላሳያለሁ። ጀመር ነዛ ወይኔ አሮራ። እሺ ላሳይ በቃ ያ ምስኪን ይሄው ቁርአኑ ላይ ላሳየሽ። እሺ ሲገል ጠይቅና እንዴ ወርዳለሁ ድምፅ ስለሚኖር እሺ ቆይ አንዴ አሁን ደግሞ ቬሮኑ ላይ ቀድማለሁ። አሁን ገና የኔ ተራ ነው እንዴ ቆይ አሮራ የኔ ተራ ነው ቬሮን ቆይ ያንተ ተራ ነው። እሺ እቺ ላሳየው ቃል ብቻ ነው ማሳየው። ቬሮን አንተ ትቀጥላለህ፣ ተረኛ ነህ። እሺ ይቅርታ በተራ ገባውብህ። የታለ ሱረቱ ላይ ኢምራን? እሺ ቁጥር 47 ላይ ላሳየው። እሺ ምስኪን ስለሆነ ነው። እሺ ያ ምስኪን እያልኩ ማሳየው። ይኸውልህ ይታያል አይደለ? እዚህ ጋር እቺን አያሃት? አንዴ በስክሪፕቱ ላሳየህ። እሺ ያ አሮራ። እሺ ይኸውልህ እዚህ ጋር ይታያል። እቺን አያሃት? ይኸውልህ ፈኢነማ የቁሉ ለሁ ይላል፣ እሱም ይለዋል አለ። ምን ኩን አያት? እቺን ኩን የምትለዋ እቺኛዋ ማለት የሸፈንኳት አሁን አያት? ይታያል አሮራ? አይ ከጎን ያለውን ያየሁት እኔ ለዛ ነው። እቺኛዋ ነው ያት። እሺ አይ አሁን ቀጥል ቬሮን ቀጥል። እሺ የኔ ጥያቄ የመጀመሪያው አላህ ማን ነው? የት ይኖራል? አንደኛው ጥያቄ ነው። ቆይ አንተ ተራህ አምልጧል። ቬሮን ራሱ እንደዚህ ነው የሆነው። ስለዚህ አሁን ተረኛ እንትና ነው። እሺ ተራ ጠብቅ። ቆይ ድጋሚ ስለገባ ተመልሼ ገባሁ እኮ እሱ አላ ከፈቀደልን ቬሮን ቀጥል። ከዛ ኧረ አይደለም ባትሪ እየጨረሰ ስለሆነ ስልኬ ልወርድ ነው። ተፈቅዶለታል ቬሮን? አይ እኔም ልወጣ ስለሆነ ነው። በቃሽ እኔም ልወጣ ስለሆነ ነው። ባትሪ ሲስተካከልልን። እሺ ስለዚህ መመለስ አትችሉም ማለት ነው? አዎ አንችልም። ሂድ ቀጥል ቬሮን። እሺ ቻው። እሺ ቅድም መልአኩ ወደ ማርያም መጥቶ ይሁን በሚለው ቃል ነው ኢሳ የተፈጠረው አልክ እና ኢሳ ደግሞ የአላህ ቃል ነው ይላል ቁርአን ላይ አንድ ቦታ ጥያቄ። እሺ ቀጥል። ምን ቃል ነው ይላል? እሺ ቀጥል። ኢሳ የአላህ ቃል ነው ብለው ኢሳ የአላህ ቃል ከሆነ ድምፅ አይሰማም። ያንተ እያወራህ ከሆነ እያወራሁ አይደለም ጠይቅ። እሺ ቃሉን በማርያም ውስጥ አሳደረ ነው የሚለው ቁርአን ራሱና ቃሉ ፈጣሪ አይደለም እንዴ ታዲያ? እኮ ቃሉ በኢየሱስ እንዲፈጠር አደረገ አይደል እንዴ? ለዛ እኮ ነው የሚለው መጽሐፉ። አላየኸውም? ኢሳ የአላህ ቃል ነው ይላል። አይ ኢሳ የአላህ ቃል ነው አይልም። ከይቅርታ ጋር አላህ በይሁን ቃሉ የፈጠረው ነው የሚለው። አይ ይኸው ሱረቱል አኒሳ 4:171 አውጣው እስቲ። እዛ ላይ እኮ የሚለውን አላየኸውም። አሁን እዛ ላይ የሚለውን አይተዋል? እሺ ላንብብልህ። እሺ አሁን ያው ዝግጁ ነው? ላንብብልህ ነው በአማርኛ ከቁጥር 1 ነው መጀመር። ከዚህ ነው መጀመሪያው። እሺ እናንተ የመጽሐፉ ሰዎች ሆይ አላቸው ክርስቲያኖችን፣ በሃይማኖታችሁ ወሰንን አትለፉ። ምንን አትለፉ አለ? ወሰንን አልፋችኋል። አየው። በአላህም ላይ እውነትን እንጂ አትናገሩ፣ ውሸት ተናግራችኋል። የመርየም ልጅ አልመሲህ ዒሳ የአላህ መልእክተኛ አለው። አላህ ሳይሆን የአላህ መልእክተኛ። እቺ መልእክተኛ የምትለውን ነገር ያዝልኝ እዚህ ጋር ስለመመጣል ማለት ነው። እሺ የአላህ መልእክተኛ ወደ መርየምም የጣላት የይሁን ቃሉ ተግባባ። ወደ መርየም የጣላት አላህ የይሁን ቃል አለ። ተግባባ። ከእርሱም የሆነ መንፈስ ብቻ ነው አለ። ከእርሱ የሆነ መንፈስ ብቻ ማለት ምንድነው? ያ በይሁን ቃሉ የተፈጠረው ዒሳ አላህ ሱብሓነሁ ወተዓላ
ወሩሑ ሚንሁ ማለት እሱ ዘንድ ከነበሩ ከተፈጠሩ ሩሖች መካከል አንደኛው በአላህና ሚውት አድርግልን እባክህ፣ ድምፅ ይረብሻል አጠገብህ። በአላህና በመልእክተኞቹ ኧረ ቬሮን ሚውት አድርግልኝ እባክህ። ዴም ኧረ የሚውት ያለ እሺ። በአላህና በመልእክተኞቹም እመኑ አለ። አላህ ሌላ መልእክተኛ ላወርድ ነው። እሺ ወላሂ ከዚህ በኋላ ቬሮን ውረድ በቃ። እሺ ቀጥሉ ሌሎቻችሁ። እሺ ቀጥል ሌላ ሰው። እሺ ቀጥል። ሰላም ለእናንተ ይሁን። ሀብታሙ ነኝ። ዛሬ ገና የኢየሱስን ሰላም ታየን። ሰላም ላንተም ይሁን። ቀጥል። እሺ ቀጥል። እንዴት ናችሁ? ሰላም ነው? አዎ ኢየሱስ ራሱ እኮ ሰላም ነው፣ ሰላም እሰጣለሁ ይላል መጽሐፍ ቅዱሳችን ላይ ዮሐንስ ወንጌል ምዕራፍ 14 ከቁጥር 27 ላይ እኔ ሰላምን እሰጣችኋለሁ ሰላሜንም እተውላችኋለሁ ይላል። እኔ የምሰጠው ሰላም ደግሞ ዓለም እንደምትሰጠው ሰላም አይደለም እኔ የምሰጠው ይላል። ስለዚህ ሁላችንም ሰላም መሰጣጣት ግድ ነው። ትክክል ነህ። እዚሁ ጋር ግን ላክልና ኢየሱስ ምን አለ መሰለህ፣ እኔ ከራሴ አንዳች ላደርገኝ አይቻለኝም ማለት ነው። ግን ደግሞ ከአባቴ ጨረሳ። እዚህ ጋር አለቀ። ኢየሱስ ከራሱ ምንም ማድረግ አይችልም። ከአባቴ ልክ ነህ። ከአባቴ እንደምሰማው እንደማውቀው ደግሞ እፈርዳለሁ ብለዋል። አዎ ትክክል። ከራሱ ኢየሱስ ማድረግን ይችላል። እዛ ቦታ ላይ ሪዝን ልክ ነህ። ዮሐንስ 5 ከቁጥር 30 ላይ ከራሴ ምንም ላደርግ አልችለውም ያለውን ነው። ወደ 23 ደግሞ ሄደህ ስታነበው ለአብ የምታደርጉትን ለወልድም ደግሞ ክብርን ስጡ ይላል። እኩል ስለሆኑ ማለት ነው እኮ ለወልድም ያንኑ ክብር መስጠት አለበት ይላል። ቁጥር 23 ላይ እዛው ላይ 5:23 ላይ እዛው ላይ ደግሞ ቁጥር 31 ላይ ስትሄድ ደግሞ ከአብ እንደሰማሁት እፈርዳለሁ ይላል። እንግዲህ መፍረዱ ራሱ አምላካዊ ባህሪ ነው። አምላክ ብቻ ነው ሊፈርድ የሚችለው። ያችን ሪዝን ስላነሳሃት ብዬ ነው የኔ ጥያቄ። እንኳን ከአብ ልክ ነው። አብ በክርስቶስ አረቆይ ልጨርስ እስቲ ለኔም ጊዜ ስጠኝ። ማቴዎስ ወንጌል ምዕራፍ 28 ቁጥር 18 ላይ በሰማይና በምድር ስልጣን ተሰጠኝ አለ። ስለዚህ የተሰጠው ስልጣን ነው። ይሄንን ስልጣን ደግሞ ይቀማል አንድ ቀን። አንደኛ ቆሮንቶስ ምዕራፍ 15 ቁጥር 24 ጀምሮ ስትመጣ ምን አለ? ኢየሱስ ስልጣን ሁሉ ምን እንዳለ በተሻረ ጊዜ ይሻራል ሁሉ ነገር። ከዛ በኋላ ሁሉ ላስገዛለት ምን ያደርጋል? ይገዛል አለ። ምን አለ ኢየሱስ ሲናገር? ጳውሎስ እዚህ መልእክት ላይ ሲናገር ምን አለ? ሁሉን አስገዝቶለታልና አለ። ሁሉን አስገዝቶለታል ሲል ግን ሁሉ ከተገዛለት በቀር መሆኑ ግልጽ ነው አለ። ከዛ የዛን ጊዜም ደግሞ አለ ሁሉን ላስገዛለት ሁሉ በሁሉ ይሆን ዘንድ አለ። ሁሉ በሁሉ ይሆን ዘንድ ልጁ ደግሞ እራሱ ሁሉን ላስገዛለት ይገዛል። ስለዚህ የሚገዛ አምላክ የለም። ፍርድን ይሰጥ ዘንድ ስልጣን ሰጠው። አዎ ለኔም ስልጣን ቢሰጠኝ እኔም ፈርዳለሁ፣ ችግር የለውም። ሰላምን ስጥ ካለኝ እኔም ሰላም ስጥ ብሎ ከሰጠኝ ችግር የለውም፣ እኔም እሰጣለሁ። ግን መመረጥ ይፈልጋል። አዎ ኢየሱስን መርጦታል። አዎ ችግር የለም። የተመረጠው ኢየሱስ እንዲሰጥ ተሰጥቷል። አምላክ ግን አንድ ነው። ምን አለ እግዚአብሔር ሲናገር መጽሐፉ ሲናገር እስራኤል ሆይ ስማ አምላካችን ያህዌ አንድ ያህዌ ነው አለ። በቃ ያ ከአንዱ ከያህዌ በስተቀር ማንም እንደሌለ ኢየሱስም ሲናገር ማርቆስ ወንጌል ምዕራፍ 12 ቁጥር 29 ላይ ከትእዛዛት ሁሉ ፊተኛይቱ ትእዛዝ ማንኛይቱ ናት ተብሎ ሲጠየቅ እርሱም ምን አለ? እስራኤል ሆይ ስማ ጌታ አምላካችን አንድ ጌታ ነው አለ። አንድ ጌታ። ያ አንዱ ጌታ ለኢየሱስ የአባቱን የዳዊትን ዙፋን የሰጠው ነው። ምን አለ? ሉቃስ ወንጌል ምዕራፍ 1 ቁጥር 31 ላይ እሱም ታላቅ ይሆናል የልዑል ልጅም ይባላል ጌታ አምላክም የአባቱን የዳዊትን ዙፋን ይሰጠዋል የተባለለት ነው። ስለዚህ አንድ አምላክ ኢየሱስ እንዳልሆነ ከዚህ ወቀሽ ሀብታሙዬ ቀጥለው። እሺ እስኪ አንደኛ ጢሞቴዎስ ምዕራፍ 2 ቁጥር 5 አውጣው። ምን ይላል? አንደኛ ስልጣኑን ይነጠቃል ብለሃል። ምዕራፍ 2 ቁጥር 5 ላይ እንዲህ ይላል አንድ አምላክ አለና
አንድ አምላክ አለ አሁን። ስለዚህ አንድ አምላክ ለብቻ ነው። በአምላክና በሰው መካከል ያለው መካከለኛ ደግሞ አንድ አለ፣ እርሱም ሰው የሆነው ክርስቶስ ኢየሱስ ማለት ነው የሆነው። ስለዚህ ልመጣልህ ነው። ስለዚህ አንድ አምላክ ኢየሱስ አይደለም፣ ከኢየሱስ ውጪ ነው አንዱ አምላክ። ተግባባን? መካከለኛ ማለት ምንድነው ካልን ዘዳግም 5:5 ላይ ሙሴ መካከለኛ እንደነበረ ሁሉ በእግዚአብሔርና በእናንተ መካከል ቆሜ አለ ሙሴ። ስለዚህ እንደ ሙሴ በእግዚአብሔርና በሰዎች መካከል ቆሞ መካከለኛ ሆኖ ሲያገለግል የነበረ ማን ነበረ? ኢየሱስ ነበረ ማለት ነው። ስለዚህ ኢየሱስ አምላክ ሳይሆን ሰው ነበረ። እግዚአብሔር ደግሞ ሆሴዕ ምዕራፍ 11 ቁጥር 9 ላይ እኔ አምላክ ነኝ እንጂ ሰው አይደለሁም አለ። ስለዚህ አምላክ ሰው አይደለም። አዎ ግልጽ ነው። ስለዚህ ኢየሱስ አምላክ ነው ማለት ነው። ግን እኮ ኢየሱስ አምላክ ነው። ለምን መሰለ? ሪዝን አለ፣ ማስረጃም ስላለ ማለት ነው። ዮሐንስ 1:1 ላይ ዮሐንስ ወንጌል 1:1ን ስታነበው በመጀመሪያም ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር፣ እርሱ ራሱ እግዚአብሔር ነበር ይለናል። አንብበው እስኪ። ከዛ ቁጥር 14 ላይ ይሄ ቃል እግዚአብሔር የተባለው ቁጥር 14 ላይ ደግሞ ስጋን ለብሶ በመካከላችን ተገለጠ ይላል። ቅድም ባነበብከው ከቁርአን ክፍል ላይ ይሁን በሚለው ቃል ነው የሚለው ባይዘው እዛም ላይ ይሁን በሚለው ቃል ይሁን የምትለው ቃል በራሷ ፓወር አላት። ምክንያቱም እግዚአብሔር ሰማይና ምድርን እንኳን ሲፈጥር ይሁን በሚለው ቃል ነው። በሆነው ነገር ሁሉ መልካም እንደሆነ አየ ይላል አይደል? ዘፍጥረት 1:1 ሄደህ ስታነበው ዘፍጥረት 1:1 እግዚአብሔርን በመጀመሪያ ስለዚህ ቃል ነው። አዎ ሙሴ ልክ ነህ እንዳልከው መካከለኛ እሆን ዘንድ አለ። ኧረ ቆይ እዚህ ላይ እንቁም አንዴ። ዮሐንስ 1:1 ላይ እንቁም። ሐሳቤን ስላልጨረስኩ ነው። ሙሴንም ስለዝነካኸው ሙሴ ካህን ነው። ሙሴ ለእስራኤል ሕዝብ ካህን ነው። እሆን ዘንድ ነው ያለው። እኔ እሆናለሁ አላለም። ልክ ነው፣ ነብይ ነው፣ ካህን ነው። እሆን ዘንድ ነው ያለው። ቀጥታ ትሆናለህ የሚል የለም። ለሙሴ ያንን ነገር መካከለኛ ይሆን ዘንድ ይታረቀው ዘንድ ቢሆን ብሏል። ልክ ነው። ግን ኢየሱስ አይደለም አይልም የማይላት በል መካከለኛ ሆኜ ነው ያለው። ብራዘር እሺ በእናንተና በእግዚአብሔር ልክ ነው ኢብራሂምዬ ብሏል። እሺ አሁን ኢየሱስና ሙሴ ጋር ልዩነቱ ምንድነው ነው? አንደኛ መጽሐፍ ቅዱስ ሙሴን ሲገልጠው እንዴት ነው የሚገልጠው? ኢየሱስንስ እንዴት ነው የገለጠው? ለኢየሱስ ሁሉን ቻይ ተብሎ ተነግሮለታል የሚለው ኢየሱስ እንኳን በራሱ ደቀ መዛሙርቶቹን ሲያስተምር እኔ ከራሴ ምንም ላደርግ አልችልም። ለምንድነው ያንን ሪዝን የተናገረው? እኛን ሊያስተምር ነው። ለምሳሌ እኛ በእኛ አቅም አጋንንትን ስናወጣ፣ በሽተኞችን ስንፈውስ በአቅማችን ምንም የምናደርገው ነገር የለም። በኢየሱስ ስም ነው አጋንንትን የምናወጣው። ለምንድነው ዮሐንስ በያው እግዚአብሔር ስም ነው። ዮሐንስ 1:1 ተውከው? እሺ ዮሐንስ 1:1 ትተኸው ነው ተውከው? ዮሐንስ 1:1 አልተውኩትም እንጂ እግዚአብሔር ነበረ ስለሚለው ያንን ቃል ዮሐንስ 1:1 እግዚአብሔር ነበር ይለዋል። እሱ ራሱ ያ ቃል እግዚአብሔር ነው ይላል። እንየው እስኪ እንደዛ እንደሆነ እንየው እስኪ። መጀመሪያ ቃል ነበር አይደለ? ዮ ሄሎ፣ አይሰማም? ጀሜ ሰላም አለይኩም። እሺ ሰላም ይሰማል ብሮ። እሺ ስለዚህ አሁን በመጀመሪያ ቃል ነበር ያለው ቃል ማን ነው? ሀብታሙ ቃል ኢየሱስ ነው። በጣም ጥሩ። ቃል ኢየሱስ ነው። ኢየሱስ መሆኑን የምናየው እንዳትረሳ። እሺ ሁለተኛ ቃል በፍጹም አልረሳም። ቃል ነበር በመጀመሪያ ቃል ነበር፣ ቃልም በእግዚአብሔር ዘንድ ነበር ይላል። በቃልም በእግዚአብሔር ዘንድ ነበር የሚለው እግዚአብሔር የተባለው ማን ነው? እግዚአብሔር የተባለው አብ ነው። ጥሩ። በመጀመሪያው ቃል ነበር አለ። ጥሩ። በመጀመሪያው ወልድ ነበረ፣ ወልድም በአብ ዘንድ ነበረ፣ ከዛ ወልድም አብ ነበረ ይላል። ትስማማለህ? አቤት። በመጀመሪያ ወልድ ነበረ፣
ወልድም በአብ ዘንድ ነበረ፣ ወልድም አብ ነበረ። ትስማማለህ? ወልድም አብ ነበረ። አሁን በትክክለኛው ትርጓሜው ቃሉ ራሱ በመጀመሪያ ቃል ነበረ ይላል። ከዛ ይቀጥልና የቃሉን ባለቤት ይናገራል። ያ ቃል ወልድ ነው። የቃሉን ባለቤት ራሱ ይናገራል። ቃልም ማን ጋር እንደነበረ ቃሉ ራሱ ማን ጋር እንደነበረ መጽሐፍ ቅዱስ ይሰጠናል አይደል? ለምንድን ነው የምናሻፍፈው? ያ ቃል ወልድ ነበረ ወይ? አልሰማህም? የትም አትሄድም። ያ ቃል ወልድ ነበር ወይ? ያ ቃል ወልድ ነበረው። ምክንያቱም በእግዚአብሔር ዘንድ ነበር ሲል አብ ጋር ወደ አብ ይጠቁመናል። እሱ ራሱ ያ ቃል ወልድ ከነበረ ቃሉ አብ ዘንድ ነበር ማለት ነው አይደለ? ወልድ አብ ዘንድ ነበር ማለት ነው አይደለ? አዎ ቃሉ አብ ዘንድ ነበር እኮ ወልድ አብ ዘንድ ነበር። ቃሉ አብ ዘንድ ነበር፣ ወልድ አብ ዘንድ ነበር። እሺ ከዛ ወልድ ደግሞ አብ ነበር ይላል መጨረሻ ላይ አይደለ? ወልድ ደግሞ አብ ነበረ ብለህ ደግሞ ከተረገምኩ ያው አንድነት መጽሐፍ ቅዱስ እንደሚናገረው ዮሐንስ 10:30 ሄደህ አንብበው። ዮሐንስ 10:30 አሁን ላልከው ቃል ማረጋገጫ ነው። እኔና አብ አንድ ነን ይላል። እኔና አብ አንድ ነን የሚል ቃል አለ። ኢየሱስ ራሱ ማስረጃ ሲሰጥ እኔና አብ አንድ ነን ስለሚል እሱ ላይ እንመጣለን። ወልድ አብ ነው፣ እሱ ወልድ አብ ነው። አሁን በጠቀስነው ከሆነ አዎ እኩል ናቸው። ወልድ ነው። እኩል ናቸው፣ እኩል አይደሉም ብያለሁ። ወልድ ነው ወይ? ወልድ አብ ነው። ወልድ አብ አይደለም። በትርጉሙ ከሄድክበት ወልድ ነው። ጥቅሱ ትክክል ነው። ለምን መሰለህ? በቃ ስለዚህ ስህተቱን ላሳየህ ማለት ነው። ጥቅሱ ልክ ነው። ለምን መሰለህ? ስህተት እንደሆነ ላሳየህ። አሁን ከመጀመሪያ ልጀምር። እሺ በፍጹም ለምን መሰለህ እኮ ላሳየህ። በፍጹም እኔ ራስህ ላሳየህ። አሁን ቅድም አንተ ብላል፣ እኔ ደግሞ ባልኩት ድምፁን አትያዘው። አልያዝኩትም። አንተ ቅድም ስታስረዳ ዝም ብያለሁ። አሁን ደግሞ እኔ ላስረዳ። እሺ ሚውቱን ልቀቀው። ሚውት ላይ አይደለም ብራዘር። ምን ሆነ ነው? ጤነኛ ነህ እንዴ? ምን ሆነ ነው? እሺ አሁን እዚህ ጋር ስለሚያሳይ እሺ ምን አለ መሰለህ? ምን አለ? በመጀመሪያው ቃል ነበር። ኤናርኬ ኤንሆሎጎስ በመጀመሪያው ቃል ነበር። ካይ ፕሮስቶንቲዮን ከዛ ደግሞ ከዛ ቃልም እግዚአብሔር ዘንድ ነበረ። ይህ ቃል እግዚአብሔር ዘንድ ነበረ። በመጀመሪያ ቃል የሚባል ሎጎስ የሚባለው ቃል ምንድን ነው የሚባለው? ሎጎስ የሚለው ለቃል ብቻ አይውልም። አንደኛ ለንግግር ይውላል፣ ሁለተኛ ኒውስ ለመባል ይውላል፣ እቅድ ለሚለው ይውላል። ስለዚህ በመጀመሪያ እቅድ ነበረ። ተግባባ? ያ እቅድ በእግዚአብሔር ዘንድ ነበረ፣ እቅዱ ማለት ነው። ያ እቅድ እግዚአብሔራዊ ነበረ። ግልጽ ነው። እንደዛ ነው የሚለው መጽሐፉ ራሱ። ምክንያቱም መጀመሪያ የታቀደ እቅድ ነበረ፣ እሱም ኢየሱስ ነው። የታቀደ እቅድ አለ። ከዛ በኋላ ያ እቅድ በእግዚአብሔር ዘንድ ነበረ። ያ እቅድ ደግሞ እግዚአብሔር ነበረ ማለት ምንድን ነው? ያ እግዚአብሔራዊ ነው ማለት ነው። ተግባባን? ከእግዚአብሔር የመነጨ ነው። ምክንያቱም እግዚአብሔር ብርሃን፣ ለምሳሌ ሌላ ቦታ ላይ ሄዳችሁ ብታዩት እግዚአብሔር ብርሃን ነው ይላል። እግዚአብሔር ብርሃን ነው ሳይሆን ያ ብርሃን ከእግዚአብሔር ነው የሚመጣው ነው ነገሩ ማለት ነው። ስለዚህ ሁሉ በእርሱ ሆነ አለ ቁጥር 3 ላይ ሁሉ በእርሱ ሆነ። እስራኤል ሁሉ በማን ነው? በኢየሱስ በኩል ነው የሆነው። እግዚአብሔር በእስራኤልም በኢየሱስ በኩል ነው ያዳነው። ለምን? ሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔርም እንደ ተስፋው ቃል ለእስራኤል መድኃኒት ኢየሱስን አመጣ። ስለዚህ ለእስራኤል መድኃኒት ይሆን ዘንድ ልክ ነው። ግን እዛ ቦታ ላይ ደግሞ ልጨርስ ብሮ ልጨርስ። እስራኤልን ብቻ ብለህ አትለየዋ። ሁሉም ስለሚል ሁሉም ሲል ሁሉም ነው። አናፋልሰውማ ብዬ ነው። እመጣላለሁ። ኢየሱስ ራሱ ክዶታል አንተ የምትናገረውን ቃል እና አሁን ምንድን ነው ቀጠለና ሁሉም የሚለው እኮ ሁሉ ጊዜ ለሁሉም አይመጣም። እሺ ሁሉም የሚለው ለሁሉም የሚመጣ ከሆነ በሌላ ጥቅስ ይዛለሁ። ተግባብ። ምክንያቱም ሁሉ አዲስ ሆኗል፣ አሮጌው ነገር እያለ ይናገራል ሌላ ቦታ ላይ መጽሐፍ። ሁሉ አዲስ ሆኗል ሲል ግን ሁሉ የተባለው ኢየሱስን የተቀበለ ብቻ መሆኑን ወቅ። ተግባባል። ስለዚህ ይመጣና ቁጥር የሐዋርያት ሥራ ምዕራፍ 13 ቁጥር 23 ላይ እግዚአብሔር እንደ ተስፋው ቃል ነው። ያ የተስፋ ቃል የነበረ ነው መጀመሪያ። ለዛ ነው አንደኛ ዮሐንስ መልእክት ምዕራፍ 1 ቁጥር 1 ላይ
ከመጀመሪያው የሰማነውንና ያየነውን አለ። መጀመሪያ የተሰማ ነበር። ለማን ነው ያ ቃል የተሰማው ብለን ስንል ገና መጀመሪያው እግዚአብሔር እቅድ ዘንድ ከመኖሩ ጋር ለአብርሃምም ቃል ተገብቶልን ነበር። ዘፍጥረት 22:18 ላይ እግዚአብሔር ምን አለ? ለዘሮቹ ቃል ገባለ፣ ቃሌን ሰምተሃልና ነው አብርሃምን። ገላትያ ምዕራፍ 16 ቁጥር 3 ላይ ምዕራፍ 3 ቁጥር 16 ላይ ምን ይላል? ለአብርሃምና ለዘሩ የተስፋው ቃል ተነገረ አለ። ስለ ዘር እንደሚል ለብዙዎች አይልም፣ ስለ ዘሮቹ ማለት ለአንድ ብቻ አይልም፣ ስለ ዘሮች እንደሚል ግን ለብዙዎች ይላል። እሱም ክርስቶስ ነው አለ፣ ስለ አንድ እንደሚል አለ። ስለዚህ ክርስቶስ በተስፋ ቃል ሲኖር የነበረ ነው። ይህን የተስፋ ቃል ያላገኙ ነበሩ። ዕብራውያን ምዕራፍ 13 ቁጥር 11 ላይ ብዙዎች ያን የተስፋ ቃልን አላገኙምና ዳሩ ግን ከሩቅ ነው አዩትና ተሳለሙት አለ። ያ ከሩቅ ያዩትና የተሳለሙት የተስፋ ቃል የነበረው በተስፋ ቃል ሲኖር የነበረው ኢየሱስ ቃልም ያ እቅድ ማለት ነው። በመጀመሪያ የነበረው እቅድ ስጋ ሆነ፣ በስጋ ተገለጠ ማለት ነው። እቅዱ ስጋዊ ሆነ፣ እውን ሆነ ማለት ነው። ይህንን ምሳሌ እንውሰድ ካልን አንደኛ ነገሥት ምዕራፍ 15 ቁጥር 12 ላይ ምን እያለ ይናገራል መጽሐፉ? ለኢዩ ልጆች እስከ 12 ትውልድ ድረስ እስከ 4 ትውልድ ድረስ ንጉሥ ይሆናሉ ተብለው የተነገረው የእግዚአብሔር ቃል ይህ ነው አለ። እንዲሁም ሆነ አለ። ተግባባል። በእግዚአብሔር ዘንድ ይነገርለት የነበረው የኢዩ ልጆች በእስራኤል ዙፋን ላይ ሶሪ ኢብሮ አንዴ ቆይ ልጨርስ። ኢብሮ ይቅርታ አንዴ ከስር የስድብ ኖ አይደለም። ከስር የስድብ ጽሁፍን የምትጽፉ ክርስቲያንም ሆኑ ሙስሊሞች እኔ እዚህ ጋር እስካለው ድረስ መጽሐፍ ቅዱስ ስለማይደግፈው እንዳትጽፉለት። እሺ፣ ለኔም ለሱም እንዳትጽፉ። ክርስቲያኖች እሱን እንዳትሰድቡት። እርሱ ስለ ጥርሱ ስለሌላው አንተን አይመለከትም። ኮሜንት ሳይሆን ኢብሮ ቀጥል አንተ። ችግር የለም። አብሽር። አመሰግናለሁ ስለኔ ስለተናገርክልኝ። እግዚአብሔርም ማለት ሰውን በመልካችን እንደ ምሳሌያችን እንፍጠር ብሏል እግዚአብሔር። እና ያው እኔ እግዚአብሔርን ስለመመስል ችግር የለውም አታስቡ። እንደናንተ አስተምሮ ማለት ቀጥልሽ ሀብታሙ። እሺ ምንድን ነበረ እያልኩ የነበረው? ምን አለ መሰለ መጽሐፉ አንደኛ ነገሥት ላይ ስለተናገረው። ስለዚህ እግዚአብሔር እቅድ ላይ የነበሩ እግዚአብሔር እቅድ ላይ የነበሩ ለኢዩ ልጆቹ እስከ 4 ትውልድ ድረስ በእስራኤል ዙፋን ላይ ይቀመጣሉ ተብሎ የነበረ ቃል ነበር። እንዲሁም ሆነ አለ ኤግኔቶ ይላል። እንዲሁም ሆነ። ያ ሆነ ማለት ግን ምን ማለት አይደለም እግዚአብሔር ቃሉ ሆኑ ማለት አይደለም። እነዛ የኢዩ ልጆች ምንድነው በተስፋ ሲነገር የነበረው ቃል እውን ሆነ ማለት ነው የሚናገረው። ስለዚህ መጀመሪያ እቅድ ነበር ነው ባጭሩ። ስለ እቅድ ነው የሚያወራው። ምክንያቱም ሎጎስ የሚለው ቃል እቅድም በሚል ስለሚመጣ ባይብል ላይ ቀጥለው። እሺ እንደዛ አድርገህ ይሄ አሁን መጽሐፍ ቅዱስ እንግዲህ እንግሊዝኛ ላይ አለ ተተርጉሞ ከመጡት እንኳን ማለት ነው። በኦሮምኛ እኔ ካነበብኳቸው አማርኛ አለ። ስላሴያውያን ስለሆናችሁ ማለት እነዚህ ሁሉ ኢብሮዬ ምን አለ መሰለ ኢብራሂምዬ፣ እነዚህ ሁሉ በመጀመሪያ ቃል ነበረ ነው የሚሉት። ቃልና እቅድ እጅግ በጣም የተለያዩ ትርጓሜን ነው የሚሰጡት። እቅድ ማለት አንድን ነገር ለማድረግ ወደፊት ገና ውጥን የምትይዘው ነገር ሲሆን፣ ቃል ደግሞ ከአንተ ዘንድ የሚወጣ አንተ ለምሳሌ ኢብራሂም ነህ። ያንተ ቃል በፍጹም የሀብታሙን ቃል አይመስልም፣ አይመሳሰልም። ገብቶሃል? ያ ቃል ደግሞ በመጽሐፍ ቅዱስ እንደሚተረጉመው ያ ቃል ስጋን ለብሶ በመካከላችን ተገለጠ ሲል ከእግዚአብሔር ዘንድ የወጣ ቃል ነው። እንግዲህ ከእግዚአብሔር ዘንድ እንደ እቅድም እንደ ቃልም ይምጣ። ቁርአን ላይም ሲናገር ሱራ አልኢምራን 3:49 ላይ ይመስለኛል ባለሳሳት ማለት ነው። እዛ ላይ ከእግዚአብሔር ዘንድ ከፈጣሪ ዘንድ የመጣ ቃል እንደሆነ ይናገራል። ከእግዚአብሔር ዘንድ የመጣ እንደሆነ ቃል ነው ብለን እዚህ ጋር እንለፈውና ስለ ኢየሱስ ክርስቶስ ቻይነት ላይ ትንሽ ነገር ልበልና አንድ ጥያቄ ጠይቄህ እኔ ልውረድ። ከይቅርታ ጋር ወደ ገበያ ልንሄድ ስለሆነ ማለት ነው። ሐሳብህ ስለተመቸኝ ነው። መጽሐፍ ቅዱስ ውስጡ ያለ ሰው ለክርክር ብዙም በር አያበጅም ለመማማር እንጂ። መጽሐፍ ቅዱስም እኔ እንዳንተ
ቢያንስ መጽሐፍ ቅዱስን እንዳነበብከው ቁርአንን ጨርሼ ካንተ ጋር ማውራት ብችል ምንኛ ደስ ባለኝ። ምክንያቱም በእግዚአብሔር ስም በፍጹም አትከራከርም፣ ትማማራለህ እንጂ። ለዛ ነው ጌታ ኢየሱስም በስሜ አትከራከሩ ነው ያለው መጽሐፍ ቅዱስ ላይ ሲናገር፣ በስሜ አትከራከሩ። ምክንያቱም በእግዚአብሔር ስም ስትከራከር ስድብ ውስጥ ትገባለህ። መጽሐፈ ምሳሌ ውስጥ መጽሐፍ ቅዱስ ሲናገር ከንግግር ብዛት ኃጢአት እንደሚመጣ ስለሚነግረን ማለት ነው መጽሐፈ ምሳሌ ምዕራፍ 8 ላይ። ስለዚህ ኢየሱስ ሁሉን ቻይ ነው። አዎ ሁሉን ቻይ ነው። እስኪ ዮሐንስ ራእይ 1:8 አንብበው። ያለና የነበረ ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። እሱ ኢየሱስ ሳይሆን ስለ አብ ነው የሚያወራው። አይደለም ስለ ኢየሱስ ነው እንጂ በመጀመሪያ ላይ ያለው ቁጥር 1 አንብበው ስለ የኢየሱስ ንግግር መሆኑን እንድንረዳ። እሺ ቁጥር 1 እናንብበው። እሺ ቁጥር 1 ያው እሺ ላውጣለህ። ቁጥር 1 ምን ይላል መሰለህ? ቆይ አንዴ ይሄ ይላል። ቆይ ላውጣለህ። እሺ والذين لا يشهدون الزور وإذا مروا باللغو مروا كراما. እሺ የታለ መሰለ? ዮሐንስ ወንጌል ማን ነው? ዮሐንስ ወንጌል አልኩኝ። ዮሐንስ ራእይ ነው። ራእይ ዮሐንስ ምዕራፍ 1 ቁጥር 1 ላይ ምን ይላል? እስቲ እንየው። ቁጥር 1 ላይ አንዴ ላውጣው። ባይብሉ ደግሞ አዛ የሆነ ባይብል ነው። ቢስሚላህ አዛ የሆነ ባይብል ነው። አንተ ባይብሉን አትስደበው። አፕሊኬሽን አረ እንዳታጠላም። እሺ ቶሎ ይሆን ዘንድ የሚገባውን ነገር ለባሪያዎቹ ያሳይ ዘንድ እግዚአብሔር ለኢየሱስ ክርስቶስ የሰጠው አለ። ሰጪው ማን ነው? ማንም ሰጪው አታሙ ማን ነው ሰጪው? ይሰማኛል አሁን እኮ እግዚአብሔር ለኢየሱስ ክርስቶስ የሰጠው ይላል። ማን ነው ሰጪው? እየሰማው ነው። ይሰማኛል። ድምጼ ራቀ እንዴ ጋይስ? እግዚአብሔር ይሰማል። ብሩ ያንተ በደንብ ነው የሚሰማው። ቤቱ ፎሎ ያላረጋችሁ ቤቱ ፎሎ አድርጉ። እሺ ሁላችሁም ታች ያላችሁ ሰዎች ቤቱ አዲስ ነው እግዚአብሔር ለኢየሱስ ክርስቶስ የሰጠው ይላል። ማን ነው ሰጪው? ሰጪ ማን ነው? ተቀባይ ማን ነው? መልእክት ሄፕታሙ ኢዝ ጎን አውት። ቤቱን ፎሎ ያላረጋችሁ አዲስ ቤት ነው ነገርኳችሁ። እሺ እግዚአብሔር ይሰማሃል? ድምጼ አዎ ይሰማኛል። እግዚአብሔር ለኢየሱስ ክርስቶስ የሰጠው ይላል። እግዚአብሔር ነው ሰጪ። እግዚአብሔር የሰጠው ራእይ ይላል አይደል? ይሆን ቶሎ ይሆን ዘንድ የሰጠው ይልና የሰጠው በሱም የተገለጠው ሰጪው ማን ነው? እሺ እግዚአብሔር። በቃ ስለዚህ መልእክቱ ማን? ቁጥር 8 ላይ ደግሞ ያለ ቁጥር 8 የማን ነው የማይሰማው? የሱ ነው የተቋረጠው። ጀማል ኔትወርክ ማስተካከል የሱ ነው። والذين لا يشهدون الزور وإذا مروا باللغو مروا كراما. ይሰማል ላይ ብሮ ይሰማኛል። ይሰማል። አዎ ይሰማኛል። አሁን እሺ 8 ላይ ያለውን ለኢየሱስ የገለጸውን እሺ ልጆች እያስቸገሩኝ ስለነበር ይቅርታ። ያለውና የነበረው ይላል። እሺ ያለውና የነበረው ሁሉን የሚገዛ ጌታ አምላክ አልፋና ኦሜጋ እኔ ነኝ ይላል አለ። መልእክት ሰጪው ማን ነው? ይሄንን መልእክት የሰጠው ማን ነው? አብ ነው። እናመሰግናለን። ባዩ አብ ነው ማለት ነው። እናመሰግናለን። እሺ ስለዚህ ሌላ ባዩ አብ አይደለም። ይሄው የሰጠው አለ። ባዩ ዮሐንስ ኢየሱስ የተናገረውን ነው እዚህ ጋር እየተናገረ ያለው አይደለም። እዚህ ባይብል እኔ ይላል እኮ እዚህ ባይብል ላይ አራት ተናጋሪዎች አሉ። አራት ተናጋሪዎች እዚህ ዮሐንስ ራእይ ላይ አራት ተናጋሪዎች። የመጀመሪያ እግዚአብሔር ይናገራል። ሁለተኛ ማን ይናገራል? ኢየሱስ ይናገራል። ሶስተኛ ማን ይናገራል? መልአኩ ይናገራል። አራተኛ ዮሐንስ ይናገራል።
ተግባባ። ምክንያቱም አራት ናቸው እዚህ ጋር ስታያቸው ምን አለ? ከዛ በሱም የተገለጠው ነው ኢየሱስም በመልአኩ ልኮ አለ። መልአኩ እንትናን ሲያናገረው ታያለ አንድ ጊዜ ዮሐንስን ተግባባ። ዮሐንስን ያ እዛ ቦታም ኢየሱስ ነው አትልም። ግልጽ ነው። በተመሳሳይ እግዚአብሔር ደግሞ የሚያወራበት ቦታ ለምሳሌ አልፋና ኦሜጋ ነኝ የሚለው እሱ ነው። ለምሳሌ ጥቅስ ልስጥ እዚሁ ላይ ዮሐንስ ራእይ ኖ አትለፈው። እዚህ ጋር ይሄንን እዚሁ ላይ እናውራ፣ ችግር የለውም። ሌላ ጥቅስ አያስፈልግም። ለምን መሰለህ ይሄ የኢየሱስ ንግግር ቁጥር 8 ላይ ያለው የኢየሱስ ንግግር ነው። ለምን እንበል ማስረጃ እሺ ማስረጃ አብ ነው ወልድ ነው ወደ ምድር የመጣው ስጋን የለበሰው አብ ነው ወልድ ነው እኮ ወልድ ከሆነ የሚመጣውም ደግሞ እመጣለሁ አይደለም ብሎም ቃል የገባው ቁጥር 14 ዮሐንስ 14 ላይ ቁጥር 1 ላይ ቃል የገባው እመጣለሁ ብሎ ቃል የገባው ወልድ ነው እንጂ አብ አይደለም። 8 ቁጥር ላይ የሚመጣ ይላል። 8 ቁጥር ላይ የሚመጣ እያለ ይናገራል። ደግሞም የሚመጣው ይላል 8 ላይ አንብበው እስኪ 8 ላይ እና አብ አይመጣም እንዴ ታዲያ? አብ አይመጣም እመጣለሁ ብሎ አለ። እሺ ቆይ ልስጥህ። እሺ ጥሩ ልስጥህ ደግሞ እሺ እሱን ልስጥህና ሁሉን የሚገዛ ጌታ አምላክ የሚመጣው ማለት እሺ ሰባቱ መናፍስት እሺ ምን አለ? ኦኬ ቆይ አንዴ ይሰማኛል። ቆይ አንዴ ላወጣልህ ነው። እሺ ላወጣልህ ነው። አንድ ጊዜ ጠብቀኝ። እሺ አንድ ጊዜ ምን አለ መሰለህ አብ ራሱ እንደሚመጣ እኔ እስቲ ለምሳሌ አብ ራሱ ሲመጣ መዝሙረ ዳዊት ምዕራፍ 50 ቁጥር 2 ላይ ከክብሩም ውበት ከጽዮን እግዚአብሔር ግልጽ ሆኖ ይመጣል። ማን ነው የሚመጣው? እግዚአብሔር አምላካችን ይመጣል፣ ዝምም አይልም ይላል። እግዚአብሔር ይመጣል። መዝሙረ ዳዊት ምዕራፍ 96 ቁጥር 13 ላይ ይመጣል። አብ ነው ይላል። ታዲያ እዚህ ጋር ልጨርስ እንዴ? እያብራራኸው ለፍ አብ ነው ይላል እዚህ ጋር። ልጨርስ አንድ ጊዜ። አብ እንደሆነ ማሳያለሁ። አንዴ ልጥቀስና ጥቅሶቼ ልጨርስ እባክህ ስለፈጠረ እንዴ። ከዛ ምን አለ? ይመጣል። እኔ ምርጥ አዳማጭ ነኝ፣ አዳምጣለሁ። እሺ ይመጣልና በምድር ላይ ሊፈርድ ይመጣልና እርሱም ዓለምን በጽድቅ አሕዛብንም በቅንነት ይፈርዳል አለ። መዝሙረ ዳዊት ምዕራፍ 98 ቁጥር 8 ላይ ወንዞችም በአንድነት በእጅ ያጨብጭቡ፣ ተራሮች ደስ ይበላቸው፣ በምድርም ሊፈርድ ይመጣልና አለ እግዚአብሔር አብ። ዳንኤል ምዕራፍ 7 ቁጥር 22 ላይ በዘመናትም የሸመገለው አለ። በዘመናት የሸመገለው ማን ነው? እስኪመጣ ድረስ አያችሁ፣ ፍርድንም ለልዑል ቅዱሳን እስኪሰጥ ድረስ ቅዱሳኑ መንግስቱ የሚወስዱበት ዘመን እስኪመጣ ድረስ አሸንፋቸው ይላል። ልጨርስ እባክህ። እሺ ልጨርስ። እሺ ዮሐንስ ወንጌል ይሄ ራሱ በቂ ነው። እኔ ኢንተራፕት የሚያደርገኝ ሰው አልወደም። ቆይ አንዴ ልጨርስ። 10,000 ዓመት አላወራ ምላሴ ላይ ኮኮንክ ልጥፋ ብዬ ልጥፋ። ዮሐንስ ወንጌል ምዕራፍ 14 ቁጥር 23 ላይ ኢየሱስ መለሰ አለው የሚወደኝ ቢኖር ቃሌን ይጠብቃል አለ፣ አባቴም ይወደዋል፣ ወደ እርሱም እመጣለሁ አይደለም ያለው እንመጣለን፣ በእርሱም ዘንድ መኖሪያ እናደርጋለን አለ። ስለዚህ እግዚአብሔር ይመጣል። እሺ እግዚአብሔር አብ ይመጣል። እንዴት ነው የሚመጣው ከተባለ እናየዋለን ማለት ነው። እግዚአብሔር አብ እንዴት ነው የሚመጣው ሲባል ለምሳሌ በብዙ አይነት መንገድ ሊመጣ ይችላል። በነገር ላይ ግን ተወውና እሱን እግዚአብሔር አብ መሆኑን ላስረዳ፣ እግዚአብሔር አብ መሆኑን ላሳየ። እግዚአብሔር አብ ኢየሱስ ዮሐንስ ወንጌል ምዕራፍ 8 ቁጥር 58 ቁጥር 54 ላይ እናንተ አምላካችን የምትሉት ለኔ አባቴ ነው ብሏል። አይደለም ታው
ማን ነው ያላችሁ? 58 ቁጥር 52 54 ቁጥር 54 ላይ ዮ ክርስቲያኖች የላችሁም? ጥያቄ ምናምን ያላችሁ ሙስሊሞችስ የላችሁም? ቤቱን ፎሎ አድርጉ። ፎሎ ያላደረጋችሁ ሰዎች you have to follow ቤቱን እና ደግሞ ኮፒ ሊንክ አታረጉ፣ ሼር አታረጉ፣ ታብ አታረጉ። ድክመት እኔ እኮ 186 እስካሁን እሺ ይሁን ብቻ እኔ ምን አገባኝ ሲሰገድ። እሺ እናንተ አምላኬ የምትሉት አባቴ ነው አለ። እናንተ አምላካችን የምትሉት ለእኔ አባቴ ነው አለ። ስለዚህ አሁን ኢየሱስ እነሱ አምላካችን የሚሉት 54 ላይ ነው ያለው። 54 ላይ ምን ይላል? እነሱ አምላካችን ብለን የሚሉት ማለት ማን ነው ብለን ካልን ያህዌ ነው አይደለ? ለምሳሌ ዘዳግም 6:4 ላይ እስራኤሎች ስማ አምላካችን ያህዌ ራክብኝ እኮ በጣም አሁን አብ እንደሚመጣ አንድም ማስረጃ አልሰጠኸኝም። ኢብሮ ይሰማኛል። አብ እንደሚመጣ አንድም ማስረጃ አልሰጠኸኝም። ስጠኛ ታዲያ። እስካሁን ይፈርዳል ያልከውም ይፈርዳል ብለህ ያነበብከውም ስማ፣ አንዴ አድምጠኛ ኢብሮ፣ አንዴ ይፈርዳል ብለህ መዝሙር ላይ ያነበብከውም ወልድ ነው። ምክንያቱም ከአብ እንደሰማሁት ይፈርዳለሁ ብሎ የተናገረው ወልድ ብቻ ነው። እሺ ቀጥል። አረ ልጨርስ። ቢስሚላሂር ረህማን። እሺ ጨርስ። what is the matter with you አብረን ነው የምንጨርሰው። ስለዚህ እናንተ አምላካችን የምትሉት አላቸው አይሁዳውያንን ለኔ አባቴ ነው አላቸው። ስለዚህ እነሱ አምላካችን ብለው የሚያመልኩት የኢየሱስ አባት ከሆነ ዘዳግም 6:4 ላይም በለው አምላካቸው ያህዌ ነው፣ አንድ ያህዌ ተባለው። ቀጥልና መዝሙረ ዳዊት ላይ እነሱ አባታችን ብለው ሲያመልኩት የነበረው ማን ነው? አምላካችን ብለው ሲያመልኩት ሲናገሩለት የነበረው ማን ነው ብለን ካልን አባት ነው፣ የኢየሱስ አባት ነው። ለዛ ነው ምን አለ? ቁጥር ስንት ላይ መሰለ? መዝሙረ ዳዊት ምዕራፍ 50 ቁጥር 3 ላይ ማለት ነው። አምላካችን ይመጣል ዝምም አይልምም አሉ። አየህ፣ ማን ነው አምላካችን የሚሉት? አምላካችን የሚሉት ማን ነው? አይሁድ ማን ነው አምላካችን የሚሉት? ማን ነው አምላካችን ብለው የሚናገሩት? ብለህ ካልክ ያለና የነበረ ብሎ እኮ ዮሐንስ ስለ አይሁድ ነው የሚያወራው። ለአይሁዳውያን ይመጣል አምላካችን እባክህ ጥያቄን ተረዳ መጀመሪያ። ይመጣል ካሉ ወልድን ነው። እሺ ወልድን ነው ይመጣል ያሉት። ወልድን ነው። ኧረ እባክህ ዮሐንስ ወንጌል ምዕራፍ 8 ቁጥር 54 ላይ እናንተ አምላካችን የምትሉት ለኔ ምን ነው አላቸው። አይሁድን ምን ነው አላቸው? አባቴ ነው ብሏል። እሺ ስለዚህ አሁን እኛ እየመረጥን እናያለን ማለት ነው። አሁን ለምሳሌ መዝሙረ ዳዊት ላይ መጣን። መዝሙረ ዳዊት ምዕራፍ ስንት ላይ ነው? ምዕራፍ 50 ላይ መጣን። ይሄው አምላካችን የሚሉት እነሱ አምላካችን የሚሉት ማንን ነው? ንገረኝ። አምላካችን የሚሉት አይሁድ ኢየሱስ የነገረን አምላካችን የሚሉት ማንን ነው? አይሁድ አምላካችን ይመጣል ዝምም አይሉም። እዚህ ጋር ስለ አብና ስለ ወልድ ይመጣል ካሉ ስለ ወልድ ነው ኢብሮ። እኔ እሱን አልጠየኩም። በኢየሱስ ንግግር መሰረት ኢየሱስ የተናገረው እነሱ አምላካችን የሚሉት ለኢየሱስ ምኑ ነው? እዚህ ኢየሱስ የተናገረውን ይሄንን እነሱ ናቸው የተናገሩት። ያኛው ደግሞ ያንን ኢየሱስ ነው የተናገረው። ቆይ እኮ ገባኝ። ኢየሱስ ሲናገር እናንተ አምላካችን የምትሉት ለኔ ምን ነው አላቸው? ለኔ ምን ነው አላቸው? አባቴ ነው አላቸው። አባቱ ማን ነው? አባቱ አብ ነዋ። እግዚአብሔር አብ። አንተም ታውቀዋለህ ይሄንን ዶክተሪኑን በደንብ ስለምታውቀው ማለት ነው። ስለዚህ የኢየሱስ አባት አብ ከሆነ ነው። ቆይ ልጨርስ። አምላካችን ይመጣል አሉ አይሁዳውያን ሲናገሩ። ማን ነው አምላካቸው? አምላካችን ይመጣል ሲሉ ኢየሱስ ተሳስተሃል። ኢየሱስ ደግሞ እናንተ አምላካችን የምትሉ ለኔ አባቴ ነው አላ እኮ። እነሱ አንድ እንደሆኑ እናውቃለን፣ እኛ እናምናለን። ኧረ ቆይ እሱ ላይ እንመጣለን። በመጽሐፍ ቅዱስ አስተምሮት ከሄድክ ማለት ነው። እሱ ላይ እንመጣለን። ግድ የለም እሱ ላይ እንመጣለን። አሁን ግን ኢየሱስ እናንተ አምላካችን የምትሉ ለኔ አባቴ ነው ብሏቸዋል።
አላቸው። ያው ኢየሱስ ይመጣል ስላለ አምላካቸው ይመጣል የተባለው አምላካችን ብለው የሚሉት ማንን ነው? አምላካችን አይሁድ ይመጣል ካሉ ኢየሱስን ነው። አይለም እንደዛ። እናንተ አምላካችን የምትሉ ለኔ አባቴ ነው ያላቸው። አባቴ ነው ያላቸው። እሺ ስለዚህ አባቱ ማን ነው? እሱ እዛ ጋር እሱ አባቴ ነው አምላካችን የምትሉት አባቴ ነው አላቸው። ማን ነው? ኦኬ እኛ ደግሞ አብን ያየነው አብን አንድ ማለት ያየው አብን የቀረበው ወልድ ነው ስለሚል መጽሐፍ ቅዱስ እሱን እንመጣለን። ልመልስልህ ስለምንለው እዚህ ላይ እንጨርስ። እዚህ ላይ ነው መጨረስ ያለብን። እዚህ ጋር አይሁድ አምላካችን ይመጣል ካሉ እንደሚመጣላቸው የተስፋ ቃል የተሰጣቸው ኢየሱስ ስለሆነ ይመጣል የሚለውን ተወውና ኢየሱስ ነው ይመጣል የሚለውን ተወውና አምላካችን ብለው ኢየሱስ ነው አምላካችን ይመጣል ያሉት። በቃ እሺ ኢየሱስ ቆይ አይሁድ አምላካችን ብለው የሚጠሩት ማንን ነው አምላካችን ብለው የሚጠሩት? ኢየሱስን አንድ ጥቅስ ስጠኝ። እሺ ኢየሱስን አምላካችን ብለው የጠሩበት አንድ ጥቅስ አይሁድ አንድ ጥቅስ። ከዛ ደግሞ ነው ያመጣሉ። አይሁድ ስለዚህ በመጀመሪያ ደረጃ ሰጠኝ። ኢየሱስን አምላካችን ብለው ይጠሩት። በመጀመሪያ ደረጃ ጋይስ ልብ አድርጉ፣ ይሄ ቃል ተሽሯል። ስለ ዮሴፍና ስለ ውልደቱ ሲያነሳ ከምን ነገር ነው የሚለው ኢየሱስን? እኮ እሱማ ችግር የለውም። ቆይ አንዴ ኢየሱስ የተናገረው ወንድ ልጅ ወንድ ልጅ ነው እሱ። ቆይ አንዴ አይሁድ አለ ጋኔል እንዳለብህ አወቀን አሉት። ልብ አድርጉ፣ አይሁድ ምን አሉ? ጋኔል እንዳለብህ አወቀን አሉት። እንኳን አምላክ ነው ሊሉት ይቅርና ጋኔል ነው ያለበት ብለው ነው የሚያስተምረው የነበረው። አብርሃምስ እንኳን ሞተ፣ ነቢያትም አንተ ቃሌን የሚጠብቅ ቢኖር ልብ አድርጉ፣ አንተም ቃሌን የሚጠብቅ ቢኖር ለዘላለም ሞተን አይቀምስም ትላለህ አሉት። ከዛ በኋላ በእውኑ አንተ ከሞተ ከአባታችን ከአብርሃም ትበልጣለህን? ነቢያት ሞቱ፣ ራስህን ማን ታደርጋለህ አሉት። ኢየሱስም መለሰ ምን አላቸው? እኔ ራሴን ባከብር ክብር ከንቱ ነው። ቆይ የሚያከብረኝ አለ የሚያከብረኝ እናንተ አምላካችን የምትሉት አባቴ ነው። አምላካችን የሚሉት ማን ነው አለ? በአይሁዳውያን ንግግር አይሁዳውያን በአጠቃላይ አምላካችን የሚሉት ማን ነው? በአጠቃላይ ማን ነው? አምላካችን የሚሉት በነገራችን ላይ እዚህ ጋር እንዳላወቁት ይናገራል እኮ ቁጥር 40 ላይ እሱ ሌላ ታሪክ ነው። እንመጣለን እንዴ ምን ሆነ ነው ማኒ? ያው ዮሐንስ 8 ላይ እኮ ነው እያነበብክ ያለው ወይ? እሱ አላወቁትም አወቁት። ትክክል ነህ። ነብይነቱን መሲህነቱን አላወቅም። አሁን ጥያቄው መለስ። የሚያከብረኝ እናንተ አምላካችን የምትሉት አይሁድ ልባር አይሁድ አምላካቸው የሚሉት አጠቃላይ አይሁዳውያን ማንን ነው? ከአይሁድ ተቀብለውት አምላካችን ያሉት አሉ። እሺ አሁን እዚህ ጋር ያላወቁት ደግሞ እግዚአብሔር አብን እዚህ ጋር አብን እንደ ኢየሱስ አገላለጽ አብን ነው። እዚህ ጋር እንደ ኢየሱስ እንደገለጠው አብን ነው የሚሉት። እናመሰግናለን። አይሁድ አምላካችን ብለው የሚጠሩት አብን ነው። እንዳትሸመጥጠኝ እዚህ ጋር ስመጣ ደግሞ አሁን ይኸው እዚህ ጋር አሁን ኢየሱስ እንደገለጠው ነው ያለው። እንዳትሸመጥጠኝ አሁን ጀማል ሚዩት ለማድረግ ሰው እንዳትሸመጥጠኝ። አምላካችን ብለው የሚጠሩት አይሁድ ማንን ነው? መዝሙረ ዳዊት ላይ አምላካችን ብለው የሚጠሩት ማንን ነው? አይሁድ። ሄሎ ኦኬ፣ እየጠየከኝ ነው? አይ እንዴ ምን ሆነ ነው? ቀላል እየጠየኩ ነው። አምላካችን ብለው የሚጠይቁት ማንን ነው የሚጠሩት? ኢየሱስ በተናገረው ንግግር መሰረት እናንተ አምላካችን። እሺ እነዚህ አይሁድ አይደሉም? አሁን እነዚህ አይሁድ አይደሉም? ተሳስተዋል። መጽሐፉ ስህተት ነው፣ ውሸት ነው መጽሐፉ እየተናገረ ግን እነዛ እዛ ጋር ኢየሱስ የሚናገራቸው ይብሮ አላወቁትም፣ አልተቀበሉትም። እሺ አምላካችን የምትሉት በትክክለኛው እንሂድ ከተባለ በቃ አብ ይመጣል። እሺ እኔ መረጃ አመጣለሁ። እኔንም ስማኛ ይብሮ ጉንጫ አልፋ ንትርክ ነው የሚሆነው። እያየ እንዳላየ ይወቅ
እየሰማ እንዳል ኖ እንዳላየ እኮ አይደለም። እሺ እያዩ እንዳላዩ አብ ይመጣል ይብሮ አብ ይመጣል ይብሮ አብ ይመጣል። አዎ ይመጣል። አዎ በደንብ አድርጎ ይመጣል። እስኪ ስጠኛ እሱን እስካሁን እኮ አልሰጠኸኝም። እሺ ያዙልኝ። እሺ ያጀማው ቀደም ሰጥቼዋለሁ ክዷል። አሁን ደግሞ ልስጥ ድጋሚ ነው ይላልስ ቀደም አልሰጠም። ኢየሱስ ወደ እሱም ወደ አባቴ እንሄዳለን ያለው እንመጣለን ያለው ወደ ሰማይ እንጂ አብ ወደ ምድር ይመጣል የሚል ጥቅስ ስጠኝሽ እኔ እሰማሃለሁ። በቃ አሁን ቅድም እኮ አለን እኮ ብሮዬ። እሺ ጨረስን። አሁን በቃ ጨረስን። ዳንኤል ላይም ሰጠው። ዳንኤል በዘመናት የሸመገለው ማለት እመጣበታለሁ እያልክ ነው። አብ ይመጣል የሚል የለም። ኦይ ኢየሱስ ይመጣል የሚልም እዚህ ላይ የለም። አንድ ስተኝሽ እዚህ ላይ አለ ዳንኤል ላይ። እሺ አሁን ዳንኤል ደግሞ ልስጥ። ኢየሱስ ይመጣል የሚልማ አለ እንጂ ኢየሱስ ይመጣል የሚልማ አለ። እሱ ራሱ እመጣለሁ ብሏል። በዘመናት የሸመገለው ማለት ይመጣል የሚለው ዮሐንስ 14ን አንብበው። በዘመናት የሸመገለው እንደውም ይመጣል ሳይሆን እመጣለሁ ነው ያለው ኢየሱስ ራሱ። በዘመናት የሸመገለው ማለት ነው። በዘመናት የሸመገለው ሲል ማን ነው? በዘመናት የሸመገለው ማን ነው? በዘመናት የሸመገለው ያለና የሚኖር አልፋና ኦሜጋ የሆነው ሁሌም የሚኖረው ወልድ ነው። አላህ ይሁዲ ወልድ ነው። በዘመናት የሸመገለው ወልድ ነው። አሁን እኮ ያለና የነበረ የሚለውን ቃል ተጠቅሞ ኢየሱስ ወይም ደግሞ እግዚአብሔር እስኪ ኦሪት ዘጸአት ምዕራፍ 3 ከቁጥር 13ን አንብበው። በቃ ለሙሴ በምን ስም ነው የምታወቀው? ለዘላለም በምን ስም እታወቃለሁ ብለዋል እግዚአብሔር። እንግዲህ እዛ ቦታ እግዚአብሔር ብሎ ነው የሚያወራው። ይብሮ እዛ ላይ ችግር የለውም። እዛ ላይ እንመጣ። አሁን እኮ ይኸውልህ በመጀመሪያ ደረጃ ሁለት ጥቅስ ነው ካድከው። ስንት ጥቅስ መሰለህ? አንደኛ አምላካችን የሚሉትን ካድከው። ሁለተኛ እኔ አልካድኩም ይብሮዬ። እንዴ ኢብራሂም ያላልኩትን ክዳ አይሁድ አንድም ቀን ማለት ነው ኢየሱስ መሲሁ ይመጣል ብለው እንጂ አንድም ቀን ምን አልከኝ? ምን አልከኝ? መሲሁ ይመጣል እንጂ ያሉት አንድም ቀን አምላክ ይመጣል ብለው አያውቁም። ለምሳሌ መዝሙረ ዳዊት ስለዚህ የመጣውን መሲህ እኮ ስላለ መዝሙረ ዳዊት ላይ ምዕራፍ 2 ቁጥር 2 ላይ አሁን በቃ ስላልተቀበሉ ነው አይሁዶች ያንን ሁላ ነገር። እናንተ ግን አላወቃችሁኝም ልትገሉኝ ትፈልጋላችሁ ነው ያላቸው ኢብራሂም። መዝሙረ ዳዊት ምዕራፍ 2 ቁጥር 2 ላይ ምን ይላል? እሺ በቃ እንለያየ ነው እናንተ። አንድ ጊዜ እቺን ላሳየና ይበቃል። ኢብሮ ጥያቄን ጠይቄ ልሂድ። ቆይ ትጠይቃለህ። እቺን የመጨረሻችን ጥቅስ ላሳይ ይበቃል። የምድር ነገስታት ተነሱ አለ። መዝሙረ ዳዊት ላይ ነው ቅድም ያየነው መዝሙር ላይ። እሺ ሌላ መዝሙር ላይ አለኝ። መዝሙረ ዳዊት ላይ ያለ ነው። እሺ አለቆችም ተነሱ አለ። አለቆችም ምን አሉ? አለቆችም በእግዚአብሔርና በመሲሁ ላይ እንዲህ ሲሉ ተማከሩ አለ። እግዚአብሔር ማን ነው? መሲሁ ማን ነው? እግዚአብሔር አብ ነው። መሲሁ ደግሞ እግዚአብሔር ደግሞ መሲሁ ማን ነው? አብ ነው። መሲሁ በእግዚአብሔርና በመሲሁ እኮ ማን ነው? እግዚአብሔር ማን ነው? በእግዚአብሔርና በመሲሁ ሲል እግዚአብሔር ማን ነው? መሲሁ ማን ነው? በእግዚአብሔርና በመሲሁ ሲሉ ማን ነው? እግዚአብሔር መሲሁ ማን ነው? ይሄ እንደፈታኸው ነው። ማን ነው መሲሁ? እንዴ እንደዛ ስልህ ምን ማለት እንደሆነ ልንገርህ እኮ። እግዚአብሔር ማን ነው? መሲሁ በእግዚአብሔርና በመሲሁ ላይ ማን ነው? እግዚአብሔር ማን ነው? መሲሁ አዎ ራሱኑ እግዚአብሔር ብሎ ሊጠራውም ይችላል መሲሁ እዚህ ጥቅስ ላይ። እሺ አሪፍ ጥያቄ ነው የጠየቀኝ። በቃ ተው በቃ ነጣጥዬ አብራራዋለሁ። አረ በቃ ብለህም ልትናገርበት ትችላለህ። በቃ ይበቃል። ግን በመሲሁና በእግዚአብሔር ላይ ካለ ደግሞ ይሰማሃል ድምጼ? አይ በቃ አይሰማም። ድምጼ ይሰማሃል? በቃ ይበቃል። ኦኬ አንተም እየተቆራ ይሰማል፣ በደንብ ይሰማል። ይበቃል። እሺ ሰላም አለይኩም ወራህመቱላሂ ወበረካቱ። ሁላችሁም ሰላም ብያለሁ። ጀማል አቡሩ መይሳ የማርያም ልጅ መስሎኝ ነበረ ያኔ፣ የመርየም ልጅ ነው ለካ። እና ደግሞ መብሩክ ብለናል 1 ሚሊዮን ፎሎወር። እሺ ከዛ ጄክ ሰላም አለይኩም ወራህመቱላሂ፣ ሁላችሁም ሰላም ብለናል። እንኳን አደረሳችሁ፣ እንኳን አብሮ አደረሰን ለዛሬው ቀን ትላለህ። እሺ ዳኙ ሰላም ብያለሁ። ሰላም ለእናንተ ይሁን። እንዴት ናችሁ?
የኢየሱስ ስራ እየበዛ ነው። በቃ አሁን ጥሩ ነው። ግን ኢየሱስን የተቃውሞ ጳውሎስ አንደኛ ዮሐንስ መልእክት ላይ ለሚወጣ ሁሉ ከእግዚአብሔር ምናምን እያለ አሁን በቃ በዚህ እንኳን አለክፈም። በቃ ይቅር። አሁን ጥያቄ ካለ ጠይቅ። በቃ አለክፈም። በጠዋቱማ ቀጥል። መልከፋ ለመልከፋ ቅድሚያ አንተ ስለነበርክ ጥያቄ ላይ አንድ ሁለት ጥያቄ ጠይቀኝና ከዛ እኔም ልጠይቅህ። እኔ ፌር እንዲሆን ነው የምፈልገው። እንደ ልጁ ግን እንዳታወርዱኝ ሳልጠይቅ ጠይቃለህ። ችግር የለውም። ኢየሱስ አምላክ ለመሆኑ የሚያሳይ አንድ ጥቅስ ትሰጠኛለህ? እሺ፣ አምላክ ለመሆኑ ሰጣለሁ። እሺ፣ ዮሐንስ 1:1 ላይ ወጣ እግዚአብሔር ሰለሞኑ ባይ ለማለ ቁርአኑ ላይ በቃ ምን ማለት ነው ገባኝ። እሺ፣ እሱን ምዕራፉን ትነግረኛለህ ምናልባት? ሱረቱል በኢምራን ምዕራፍ ነው። ሱረቱል ኒሳ ነው። ሱረቱል መርየም ምዕራፍ 19 ቁጥር 80 ስንት ነው? ቆይ ላውጣለሽ። ሱረቱል መርየም እኔ ማየት እችላለሁ። ሱረቱል መርየም ቁጥር 19 ምዕራፍ 19 ቁጥር 80 ነው ያልከኝ? ቆይ ቁጥሩን ላስታውስልህ እንዴ ላውጣለህ። እሺ ጾታ ብዬ ነበር ያስኩት አይደለ? እሺ ኦኬ ምን ይላል መሰለ ወማ ينبغي للرحمن ሱረቱል መርየም ምዕራፍ 19 ቁጥር 92 እሺ ቁጥር 92 እሺ አመሰግናለሁ። አንድ ሌላ ጥያቄ የራሴ የሆነ ጥያቄ አለ። ምናልባት ካልመማርም ሊሆን ይችላል ዲኑን ካለማወቅ ስለ ቀድዋና ስለ ቀድር ነው። አሁን ቅድም ላይቭ ላይ እየሰማው መልካም እንድንሰራም ያላህ ፈቃድ ነው፣ እሱን እንቀበለዋለን። ምናልባት አላህ ሲፈጥረን መልካም ስራና መጥፎ ስራዎችንም በእኛ ላይ እንዲሆን የእሱ ፍላጎት ነው ወይስ እኛ ከራሳችን የምንጨምረው ነገር አለ? ወይስ ወደ መልካም ስራ እንድንገባ የሚያበረታን በራሳችን የምንፈጥረው ነገር አለ ወይ ነው? ኦልሬዲ ቀድዋና ቀድር ላይ ካለ አላህ ስብሐነሁ ወተዓላ በሱረቱል ምን ላይ መሰለ በሱረቱል ኢንሳን ምዕራፍ 76 ቁጥር 2 እና 3 አካባቢ ይመስለኛል ምን ይላል መሰለ ፈጠርነው አለ የሰው ልጅ ፈጠርነው አለና ኢና ሀደይናሁ ሰቢለ ኢማ ሻኪረን ወኢማ ከፉራ አለ መንገድንም መራነው አለ። መንገድን መምራት ማለት ህሊና የሚባለው ነገር ተሰጥቶታል። ኢማ ከፉራን አለ ተግባባ። ኢማ ከፉረን ኢማ ሻኪረን ወኢማ ከፉራ ወይ አመስጋኝ ባሪያ ይሆናል አለያም ደግሞ ከሃዲ ባሪያ ይሆናል። ለምንድን ነው ይህን ካልን አላህ ሱብሓነሁ ወተዓላ ነፃ ምርጫ ሰጥቶናል ለሁላችንም። በመጀመሪያ ደረጃ ግን ቀለምን ምን አለው አላህ እክቱብ አለው ጻፍ ማ የኩን እስከ የውመል ቂያማ ድረስ የሚሆነውን ነገር ሁሉ ጻፍ አለ። ለምን ከተባለ አላህ የሩቅ ሚስጥራትን ሁሉ ስለሚያውቅ ማለት ነው። ወላኪን ግን አላህ እኛ በምንሰራው ስራ አያስገድደንም። ተግባባን። ለምሳሌ እኛ በምንሰራው ስራ አያስገድደንም። ለምሳሌ ምን ይላል መሰለ እኔ ይህንን ስልክ መወርወር ፈለኩኝ። የራሴ እጅ ነው የሚወረውረው። እንደዚህ ይዤ ይሄኛውን ፊት ለፊት ያለውን ይሄንንም እሰብራለሁ ብዬ ባስብ መጀመሪያ ራሴ ነኝ የማስበው። ይሄንን ማሰቤን ግን ወማ ተሻኡነ ኢላ አየሻ አላሁ ረቡል ዓለሚን አላህ እናንተ የሆነ ነገር ብትሹ አላህ ያንን ነገር እስካልሻላችሁ ድረስ ቢማዕና እስካልፈቀደላችሁ ድረስ ምን አታረጉትም፣ አተከብሩትም። ይሄንን ውሃ አንስቼ እጠጣለሁ ብዬ ያንን ውሃ አላህ እንድጠጣ ፍቃዱን ይሰጠኛል። ተግባባን? ፍቃዱን ይሰጠኛል ማለት ነው። ምክንያቱም በራሴ እንቅስቃሴን ኢንዲፔንደንት ሆኜ ማድረግ አልችልም። ኢንዲፔንደንት ሆንኩኝ ማለት ሌላ ራሴን የቻልኩኝ ከአላህ ውጭ ሆንኩኝ ማለት ነው። ገብቷል? ስለዚህ ከአላህ ውጭ የሆነ ነገር የለም። ሁሉም ነገር በአላህ ቁጥጥር ውስጥ ነው ያለው። ሁሉም ነገር ይፈቅድልናል። ግን ወላ የርዳ ሊዕባዲሂ ልኩፍር አለ። ለባሪያዎቹ ግን አላህ ክህደትን አይወድላቸውም ማለት ተግባባን። ያንን ክህደትን ቢሆን እንኳን እነሱ ከፈለጉት ነፃ ምርጫ ስላለን ምን ያደርግልናል? ይፈቅድልናል። ንወሊሂ ማ ተወላ ወኑስሊሂ ጀሀነም ወሰአት መሲራ አለ። ወደ ዞረበትም እናዞረዋለን። ከዛ በኋላ ያንን ጀሀነምም ተዋርዶ ይገባታል አለ። ግን ይሄንን ሲያደርግ እስልምና ላይ ትልቁ የሚለየው ነገር ምን መሰለ? አላህ ሱብሓነሁ ወተዓላ በመጀመሪያ ወላ ተዚሩ ዋዚረቱን ወዝራ ኡኽራ አለ።
አንደኛዋ ነፍስ የሌላኛውን ነፍስ ወንጀል አትሸከምም ማለት ቀጠለና ደግሞ ወማ ኩና ሙዐዚቢነ ሐታ ነብዐሰ ረሱላ መልእክተኛንም እስከምንልክ ድረስ መልእክቱ እስከሚደርስ ድረስ የምቀጣም አይደለሁም ማለት አትቀጣም ጣልንም ብላችሁ እንዳትሉ ፈቀድ ጃአኩም በሺሩ ወነዚር በርግጥም አስጠንቃቂና አስፈራሪ መልእክተኛን ላኩላችሁ አለ እንዳትሉ ነው አለ ስለዚህ መልእክተኛ የተላከልን አላህን በብቸኝነት እንድንገዛ ወማ ኸለቅቱል ጂነ ወልኢንሰ ኢላ ሊያዕቡዱን እንዳለው የሰው ልጅንም ይሁን አጋንንትን የፈጠርኩት እኔን እንዲገዙኝ ብቻ ነው ያ ደግሞ በነፃ ምርጫችን ነው አላህ በዚህ ውስጥ አይገባብንም ግን ፍቃዱን ይሰጠናል ተግባባን ምን አለ ሁለት አይነት ቀዳዎች በዚህ ጉዳይ ከመጣን ብዙ አይነት ናቸው ግን በዋነኝነት ከውንይና ሸርዒ የሚባል ነገር አለ ከውንይ ማለት ምንድነው ለምሳሌ እኔ ወንድ ሆኜ መፈጠሬ ግዴታ ነው ምርጫ አይደለም ተግባባን አፍንጫዬ እንደዚህ እንዲሆን አይኔ እንዲሆን ቀንደቤ ምናምን ይሄ ሁሉ ከውንይ ነው በቃ አላህ በግዴታ ነው ግን ሸርዒ ደግሞ አለ ሸርዒ ማለት ምንድነው አላህ Subhanahu Wa Ta'ala በሸሪዓዊ በሆነ ጉዳይ ትዕዛዝን ይሰጠኛል አድርግ አታድርግ የሚለው ማለት ያ አድርግ የሚለኝን ማደርግ ከሆነ በራሴ ምርጫ ነው ማድረገው አታድርግ የሚለኝን ማደርገው በራሴ ምርጫ ነው የዛን ጊዜ ለዛ ነው አላህ ምን አለ ቢማ ኩንቱም ተዕመሉን ኡሪስቱም ጀነትን የምትገቡት እናንተ ተሰሩት በነበረው ነገር ነው እያለ የሚነግረን በዛ ምክንያት ነው በእዝነቱም ቢሆን ማለት ነው ግልጽ ነው ሐቢቢ ግልጽ ነው ሹክራን አንድ የመጨረሻ ጥያቄ ልጨምር ከተፈቀደ ሶስት ጥያቄ ነበርና ወረዴ እንቀጥላለን ሶስት ጥያቄ ነው አንድ እቺን ጠይቄ ልጻ አንድ ሙስሊም በላይ ላይ ለላ መንገድ ያለ ሙስሊምና ክርስቲያን የሚለይበት መንገድ ያው ትክክለኛው ቀጥተኛው መንገድና ስተቱ መንገድ ነው እኛ ሙስሊም በመሆናችን ብቻ በላይ ላይ ለላ ጀነትን አላህ ቃል ገብቶልናል እንደሰማሁት ከሆነ ማለት ነው ከሌላው እምነት ተከታይ እንለያለን ወንጀላችን ሌላ ጉዳይ ነው ሚዛን ላይ ይቀርባል ግን ያኛው ሙስሊም መሆናችን ብቻ ጀነትን ያረጋግጥልናል ከቅጣት በኋላ ላለው ነገር ጀነትን ያረጋግጥልናል ሌላው ደግሞ አሁን እንደዚህ በትምህርታችሁ ላይ ስንሰማ ምናምን አንዳንድ እንደዚህ ዲቤቶችን ስንሰማ ከእስልምና ወጣል ይባላልና ባለማወቅ የሚሆን በቀላል ነገር ይሄ ፈትዋ ጥያቄ ከሆነ አላውቅም ከእስልምና ንግግሮች በቀላል ነገር እንደዚሁ ከእስልምና መውጣት ይቻላል ያለ ሽርክ ያለ ዋና ምክንያት ያስወጣል ባለማወቅ ይሄ ነው ጥያቄ ያመሰግናለሁ አዎ ጀነት ይገባል አንድ ሰው ነብዩ ሰለላሁ ዐለይሂ ወሰለም እንደነገሩ ሁሉም ሰው ጀነት ይገባል ብለዋል ሁሉም ላኢላሃ ኢላላህ ያለ ሰው ሁሉ ጀነት ይገባል ኢላ ሚዛኑ ሲቀር ሚዛኑ ይመዘናል አላህ ሁሉንም ነገር ቅስት ነው በቃ እኩል ነው የሚያየው ማለት በቃ ፍትሃዊ ነው አላህ ተግባባን ይሄ ፍትሃዊነቱ ግን አላህ ኢነላህ ላ የግፊሩ አን ዩሽረከ ቢሂ ወየግፊሩ ማ ዱነ ዛሊከ ሊመን የሻእ አላህ ሽርክን አይምርም ሙስሊም ነኝ ብሎ የሚያሻርክ ሰው ሙስሊም አይደለም ሲጀመር ጀሃነም ነው የሚወርደው ቀጥታ አይወጣም ለዘላለም ማለት ነው ካፊር ነው እሱ ግን ሙስሊም ሆኖ ሌሎች ወንጀሎችን የሚሰራ ከሆነ የወንጀሉን ያክል አላህ ከፈለገ ይምረዋል ካልፈለገ ደግሞ የወንጀሉን ያክል ምን ያደርገዋል ጀሃነም ውስጥ ይቃጠላል ከዛ በኋላ አላህ ይጠብቀንና ከዛ ደግሞ ይወጣል ማለት ነው ይሄ ደግሞ ኡተቃኡ الرحማን ራሱ አሉ ብዙ ናቸው በብዙ አይነት መንገድ ሊወጡ ይችላሉ ተግባባን በብዙ አይነት መንገድ ሊወጡ ይችላሉ ከዛ ከጀሃነም ማለት ነው ስለዚህ ጀሃነም ውስጥ ሚስቃለ ዘራ ልቡ ላይ የእምነት ጠብታ ያለችበት ሰው ሁሉ ይወጣል ሁሉም ሰው ይወጣል ከጀሃነም ኢንሻአላህ ሁሉም ሰው ወደ ሁለተኛው ጥያቄ ስመጣ ሁለተኛው ጥያቄ ላይ እናንተ ስታስተምሩ ምንድን ነበር ያልከኝ አስታውሰኝ እናንተ ትምህርት ላይ ዲቤቶችን ስንከታተል ወይንም ትምህርት ላይ እንዲህ ማለታቸው ከእስልምና ያወጣል ማለት እኛ ባለማወቅም ልንል እንችላለን ብዬ ነው ሳናስበውም የሚያስወጣ ነገር ከሽርክ ውጭ ሆነ ባለማወቅ የምንለው ነገር ላይ አይዘንም ረበና ላ ቱአኺዝና ኢን ነሲና አው አኽጣና የሚለው ዱዓ በማናቀው ነገር አላህ አይጠይቀንም ግን ምንድነው መሰለ ኢስቲህዛ ቀልድ ሰዎች ላይ መቀለድ ሰዎች ላይ አላህ ላይ መቀለድ ነብዩ ላይ መቀለድ አዛን ላይ መቀለድ እንደዚህ አይነት ነገሮች ሳታስበው ከእስልምና የሚያስወጡ ነገሮች ናቸው አክቹአሊ ጥያቄ እንትና እሺ እና አቡበከርን አስገባው እሺ ጀማል
እና ምንድነው ይሄ ጉዳይ ምንድነው መሰለ አላህ Subhanahu Wa Ta'ala የሆኑ ሰዎችን ነብዩ ሰለላሁ ዐለይሂ ወሰለም ላይ እና ባልደረቦቻቸው ላይ ሲቀልዱ ነበር አስተያየት ነው ቁርአን ላይ ማለት ነው። እና ቀለዱ። ያ የቀለዱት ነገር አረኛ እኮ ለቀልድና ለጨዋታ ብለን ነው እንደዚህ ያልነው በማለታቸው ምክንያት ምን አላቸው? አላህ ቁርአን አወረደባቸው። ቀድ ከፈርቱም በዕደ ኢማኒኩም በእርግጥም ካመናችሁ በኋላ ክዳችኋል በማለት አላህ Subhanahu Wa Ta'ala ምን አረጋቸው? ምን አላቸው? ነገራቸው ማለት ነው። ያ ተውባ የሚባል ነገር አለ። ግን መከፉ ነገሮች አሉ። አዎ አሉ፣ በጣም ብዙ አሉ። ግን ያንን ነገር ባለማወቅ ከሆነ ተውባ ነው የምታደርገው፣ ችግር የለውም። ከእስልምና ላይወጣ ይችላል። ዑዝር ቢልጃህል ሊሰጠው ይችላል። ባለማወቅ የሚሰጥ የሆነ ዑዝር አለ። እነዚህ ዑዝር ቢልጃህል የሚሰጣቸው ጉዳዮች አሉ። አዎ አሉ። በብዙ አይነት መንገዶች አሉ። ብቻ ኢንሻአላህ ያለማወቅ ከሆነ ችግር የለውም። እያወቀ ከሆነ ግን የሚያደርገው ለምሳሌ በቀላሉ እባክህ ሰላት መስገድ ማን ግዴታ አደረገው ካለ ከእስልምና ይወጣል ሰውዬ። ተግባባ? ሰላት መስገድም ማን ግዴታ አይደለም፣ ግዴታ አይደለም እንደውም ምናምን ይሄ ይወጣል። ለምን? አላህ በቁርአን ላይ የደነገገውን ነገር ነው ምን ያደርገው የካደው ማለት ነው። ግልጽ ነው። ስለዚህ እነዚህ ነገሮች ያስወጣሉ። ባለማወቅ ግን ዑዝር ቢልጃህል ይሰጣል ነው። ግልጽ ነው። አውገስት ዮ የለህም? አይሰማም እንዴ ጋይስ? እሺ ቀጥል። እሺ ቬሮን ተመለስ ወደዚህ፣ አለዛ ልትወርድ ነው። እሺ ዴቪድ ቀጥል። እንዴት ናችሁ? ጥያቄ መጠየቅ ይችላል? ዴቪድ ይቀድማላ። ዴቪድ ይስመኝ ይቀድማል። ከዚህ በኋላ ወደ ውስጥ ከገባ ግን ትወርዳለህ። እሺ ቬሮን ከዛ ደህና አልሐምዱሊላህ። ትንሽ ስታክ እያደረገ ወጥቼ ተመልሼ ልግባ ወይስ ያንተ ነው?